ማርቆስ በዚያ ስፍራ የሚሰሩትን ሰዎች ሁሉ አከበራቸው። አንዲት ትንሽ ልጅ ግን ከአይምሮ አልጠፋችም። አጠር ጠየም ያለችው ነርስ አሁን ገዝፋና በስሯ ተውባ ታየችው። ሲስተር ተናኚ ከቻለ እንዲያነብ የነገረችውን በዶክተር ሐምሊን የተጻፈውን መጽሐፍ ለሶፊያ ሲነግራት እሷ ጋር እንዳለና እንደምታውሰው ነግረዋለች። ሰው መንከባከብ የምትወደው ሶፊያ ባይበላሽም ልብስን ማሳመርና መነካካት ትወዳለች። ፌስቱላ በአንዲት ሴት ሕይወት ላይ የሚፈጥረው አካላዊ፣ ቤተሰባዊ፣ ስነ ልቦናዊ፣ መንፈሳዊና ማህበራዊ ቀውስ ልክ የለውም። ከማህፀን ፌስቱላ የአስተሳሰብና የአእምሮ ፌስቱላ የሚፈጥረው ጥፋትም ልክ የለውም። ማርቆስ የደስታ መንደርን እስካሁን አለማወቁ እየቆጨው ሌላ ጊዜ አብረው እንደሚመጡና በተለይ መላኩ ሲመጣ ሆስፒታሉንም የደስታ መንደር መልሶ ማቋቋሚያንም በደንብ እንደሚጎበኙት ከሶፊያ ጋር ተስማሙ። ሰሎሜ አዲስ አበባ እንዳክስቷ ቤት የምትወደው ቤት የለም። ማርቆስም እዛው ሲደርስ አያቷና አክስቷ ሳሎን ሆነው ሲጫወቱ ነበር ያገኛቸው። የተቆለፈበት ቁልፍ የረጅም ልቦለድ መጽሐፍ ትረካ ክፍል 43 አሁን ይቀርባል። እንዳያሳዝናል። ምን ቀን ያጋጠማት? እሱንስ ምን አይነት ሰይጣን ያገኘው? ለወሬም አይመችኩ። ታዲያ መላኩ ይቆያል ወይስ ይመጣል? እንግዲህ ስልጣናውን አሁን ጨርሷል። 1-2 ሳምንት እነ ሳራ ጋር መቆየት ሳያስብ አይቀርም። ከዛ በኋላ ያው እንደሚመጣ ነው የነገረኝ። ሰሎሜስ እዛ ያለውን ፕሮጀክት እየጨረሰች ነው። ከዛ ምን ማድረግ እንዳሰበች ይታወቃል። አለማርቆስም የሚያውቀውን ያህል ከነገራቸው በኋላ የጥያቄውን ገበታ እየገለበጠ ምን እባክህ ልጅቱ እኮ ልውጥ ወጥን ያለችው ምን ማድረግ እንደምትፈልግም እኮ ማወቅ አልቻልንም። በመላኩ ጉዳይ በጣም የተጎዳች ነው የምትመስለው። ምንድነው ጉዳዩ ብንላት ምንም ወራት አትፈልግም። ደግሞ አዲስ አበባ ማስጠልቷታል። አሁን ደግሞ ሰሞኑን ወደ አሜሪካ ተመልሼ መኖሩ ሳይሻለኝ አይቀርም የሚል ወሬ ጀምራለች። እኔ በርግጥ ለሷም ለነጋሽም ጥሩ ነበር እዚያው ብትሆን፣ ግን እዚያም የምትሄደው ፈልጋ ሳይሆን በቃ ሽሽት ይመስለኛል። እንደው አንተ እሱን አናግረዋል? ምንድነው አለ ችግሩ? አለች አክስቲቱ። ጥያቄው የወይዘሮ መገርቱም ነበርና እሳቸውም ጆሮአቸውን አነቁ። እኔ ያልሞከርኩት ነገር የለም። መጀመሪያ ላይ በጣም ይቆጣ ነበር። ምግብ ሁሉ መብላት አቆሞ ነበር። ከዛ ትንሽ ሻል ሲለው ስለዚህ ጉዳይ ምንም ማውራት አልፈልግም፣ ጊዜ ራሱ እውነቱን አውጥቶ ታየዋለህ፣ አሁን ክፉም በጎም መናገር አልሻም ብሎ በቃ ምንም ነገር ለማውራት እምቢ እንዳለ ነው። ከኔ የሚቀርብ ጓደኛ እንደሌለው ደግሞ አውቃለሁ። ሰሎሜንም ደጋግሜ ደውዬ ላዋራት ብሞክርም እሷም እኔንም የተቀየመችኝ ይመስላል። ምንም ፍንጭ አልሰጠችኝ። አሁንማ ስልኬንም አታነሳም አለ ማርቆስም ግራ እንደገባው ፊቱ ላይ እየታወቀ። ምን አይነቱ ሰይጣን ነው መካከላቸው የገባው እባክህ? እንዲያው ምን አገኛቸው? ለወትሮ እኮ እሷ ምንም ነገር ወደ ውስጥ አትቋጥርም ነበር። እንግዲህ አሁን ሁለቱንም የምትቀርባቸው አንድ የሱ ጓደኛ ነበረች። አሁን ግን የሁለቱም ጓደኛ ሆናለች። አሁን እንኳን አሜሪካ ሄዳለች መሰለኝ። ስንክሳር ትባላለች። ሰሎሜ አስታውቃችሁ ይሆን?
አለ ማርቆስ ሁለቱንም ተራ በተራ እያየ። አዎ ባለፈው ሰሞን ማን ነው ባካ አንድ ጓደኛቸው ጢኒ ሊጠይቅ መጥቶ ነበር። አዎ ክብሮም የሕያው ጓደኛ ነው አለች ጢኒ። እና ስንክሳርም አብራቸው ነበረች። ትንሽ ችኩል ትላለች፣ ብዙም ቀልቤ አልወደዳትም። እማዬ እንኳን ገጠር ነበረች ያኔ አለች የሶሎሜ አክስት የሚለውን ለመስማት እየጓጓች። እንግዲህ ምንም መረጃ በእርግጥ የለኝም፣ ግን በቃ በዚህ ችግሩ በተፈጠረበት ጊዜ ሁለቱ መሃል ያለችው ልጅ እሷ ናት። እሷ ምን እንደሆነ አላውቅም። ሁለቱም አንዱ ስለሌላው አታንሽብኝ ብለው ስላመረሩ ስለዚህ ልረዳቸው አልቻልኩም ነው ያለችኝ አለ እንዳላመናት በሚገልጽ የጥርጣሬ ገጽታና ድምፅ። የሰሎሜ እናት በጣም ነው የምትወዳት፣ እዚያም ቤተኛ ሆናለች። እንደውም እኔም እንድናወራ የፈለግኩ ትናንት እናቷ ደውላልኝ ነበርና አንዳንድ ነገሮችን ስትነግረኝ ትንሽ ፍንጭ የሰጠኝ ስለመሰለኝ ነው አለችና ጉሮሮዋን ጠራረገች። ማርቆስ ዝም ብሎ ጠበቀ። ይኸውልህ እናቷም አባቷም ቅድም ያልኩህን ልጅ ክብሮምን ብታገባ ደስ ይላቸዋል ይመስለኛል። እሷ ደግሞ መጀመሪያም አሻፈረኝ ብለዋለች። ከእናቷ ጋር ባለፈው እንዳወሩትና እናቷም እየተበሳጨች እንደነገረችኝ ከሆነ እዚህ ሀገር የመጣች አንዲት ክልስ ልጅ አለች። ስሟን ነግራኝ ነበረ። የሟቹ ልጇ የሶለን ጓደኛ ነበረች። ሰሎሜም ስላሳዘነቻት እዚህ ስትመጣ መላኩ እንዲያግዛት ታሪኳን ነግራው አድራሻ ሰጥታት ነበር መሰል። እናቷ እንዳለችኝ እንግዲህ እዚህ መታ እሷ ሳታውቅ መላኩ ከዚች ከአዲሷ ልጅ ጋር በፍቅር እፍ ብለዋል አሉ። ቤተሰቦቹንም መቂ ድረስ ይዟት ሄዶ አስተዋውቃታል መባልን ሰምታለች። ስትመጣም ለቅሶ እንኳን አልደረሰም፣ ሰላምም አላላትም። እና በዚህ ሳይሆን አይቀርም ጢኒ ልቧ ነዶ አልሰማም አልለማም ያለችው። መላኩም መውደዷ ብቻ ሳይሆን ከወንድሟም ሞት ጋር የተያዘ ታሪክ ካላት ልጅ ጋር እንዲህ ሲሆን ምን ታድርግ? እውነት ከሆነ መቼም መላኩ እንዲህ ማድረጉ ግምት ውስጥ ነው የሚከተው። ይህንን ሁሉ ሰሎሜ እዚህ ካልነበረችና ከመጣችን በኋላ መቀሌ ከሆነች እንዴት አወቀች? ያው እንግዲህ ወሬ አይደበቅ። ምን ወሬ አመላላሽ ሰው ቢያጣ ወፍ ያጣል ብለህ ነው እኔ ልጅ አሉ ማማ መገርቱም ነገሩን እየተከታተሉ። እናም ያው ያ ክብሮም ከሚባለው ልጅ ጋር የሆነ ግጭት ነበራቸው። እዚህ መጥቶ ይቅርታ ጠይቋት አሁን ከሱ ጋር ጓደኝነታቸው ጠብቋል። እንዲያውም ለመጋባትም ዳር እያሉ ስለሆነ አሜሪካ ለመመለስም ሳታንገራግር አልቀረችም። ግን የሆነ ደስ የማይል ነገር ነው ጉዳዩ። እናቷ በእርግጥ ደስ ብሏት ነው የነገረችኝ። እኔ ደግሞ መላኩን ሳውቀው እንዲህ አይነት ሰው አልመሰለኝም። ለማንኛውም መነጋገሩ አይከፋም ብዬ ነው ዛሬም እንድንገናኝ የፈለግኩ። የሶሎሜ አክስት ያስጨነቃትን ተንፍሳ እፎይ አለች። አንተ ይህችን መጣች የተባለች የሶለንዬን ጓደኛ ታውቃት አለ አሉ ወይዘሮ መገርቱ ማንነቷን የማያውቋትን ልጅ ማንነት ለማወቅ ፈልገው። ስሟ ሶፊያ ይባላል። ብዙ ጊዜ አገኛታለሁ። በጣም የምታሳዝን ጥሩ ሰው ናት። ልክ ነው። ከመላኩና ከኔ ጋር ያስተዋወቀችን ሰሎሜ ናት። የሚገርመው ግን እኔ 100% እርግጠኛ ነኝ በመላኩና በሶፊያ መካከል ምንም ነገር የለም። ምንም ነገር። እንደውም እኔ ነኝ ሶፊያን ብዙ የማገኛት። ሶፊያ የምታውቀው ሰሎሜና መላኩ አብረው እንደነበሩ ነው። ሰሎሜ እሷንም ዘግታት፣ ምክንያቱ ሳይገባት እሷም እየተጨነቀች ነው። ጥያቄው ሶፊያና መላኩ እፍ ብለዋል፣ ከቤተሰቦቹም ጋር አስተዋውቋታል የሚለውን ወሬ ለሰሎሜ አቀነባብረው ያቀረበላት ማን ነው የሚለው ነው። ደግሞስ የሰሎሜን ተረዳን እንጂ መላኩስ ምን ሰምቶ ወይም ደግሞ ምን አምኖ ነው በሰሎሜ ላይ ስሟ ሲጠራበት እስኪያንገሸግሻው ድረስ ጥላቻ ያደረበት? ማርቆስ
አንዴ መሬቱን አንዴ ደግሞ እነሱን እያየ ማሰላሰሉን ቀጠለ። እንግዲህ ለሰሎሜ አቀነባብሮ የነገራት ሰው ለመላኩም አሁን እኛ የማናውቀውን ነገር ነግሮ አሳምኖታል ማለት ይሆናል አሉ ወይዘሮ መገርቱም ነገሩ መልክ እየያዘላቸው። ግን አንተ እርግጠኛ ነህ በሶፊያና በመላኩ መካከል ምንም ነገር የለም? ምንም የለም። 100% እርግጠኛ ነኝ። በሱ ምንም ጥርጣሬ አይግባሽ። ግን መላኩ ወሬ ሰምቶ እንደዚህ የሚሆን አይመስለኝም። አውቀዋለሁ። በወሬ ይሄንን ያህል እጁን የሚሰጥ ሰው አይደለም። ምናልባት የሰሎሜም እንደዚህ መሆን ከወሬ ያለፈ ነገር ይሆናል። ሁለቱም በወሬ በቀላሉ እንደዚህ አይነት ጭፍን ውሳኔ የሚያደርጉ አይመስለኝም። ሌላው ያቺ ማነች ስሟ ጓደኛቸው፣ እሷም አብራ ከክብሮም ጋር መቀሌ ከርሞ ነው የመጡት። እንግዲህ ለጊዜው እሷ ትሆን ይሆናል። ግን ለምን አሁን አሜሪካ ሄዳለች ነው ያልከኝ? ከመላኩ ጋር እዚያ ይገናኛሉ አለች የሰሎሜ አክስት ስንክሳር ላይ ጥርጣሬዋን እያነጣጠረች። አዎ ይገናኛሉ። እኔም ብዙ ያልተመቻኝ ነገር ነው። ዩኒቨርሲቲ ያሉ ከመላኩ ጋር ጓደኛ ነበሩ። እሱን ትታ አሜሪካ ያለ ሰው አግብታ ስትሄድ ብዙ ተጎድቶ ነበር። አሁን ደግሞ ከዛም ሰውዬ ጋር ከተፋታች ቆየት ብላለች። እኔ እንጃ እንግዲህ መላኩን ለራሷ ፈልጋው ይሆን አላቅም። ወይ እንግዲህ ቅናትም ይሆናል። እንግዲህ አሁን ምን ማድረግ ነው ያለብን? አለ ማርቆስ የሚቀጥለውን እርምጃ እያሰበ። ሁለቱም ቢሆኑ የፈለጉትን መወሰን ይችላሉ። ግን እውነቱን ጊዜው ሳያልፍ እንዲያውቁ ማድረግ ያለብን ይመስለኛል። ማንን መጀመሪያ ማናገር እንዳለብን አላውቅም። እስኪ አንተ መላኩን ደውልና ምክንያቱን ለመጠየቅ ሞክር። ካልሆነ ግን ያው ከሰሎሜ እንጀምራለን። ማናገሩን ሁለቱንም አንተ ብትይዘውና እኛ ከጀርባ ሆነን ብናግዝህ ሳይሻል አይቀርም። ዋናው ነገር በሚቻለው ፍጥነት እውነቱን ማወቅ ያለብን መሆኑ ነው አለች የሰሎሜ አክስት። ወይዘሮ መገርቱና ማርቆስም ተስማሙ። ከዛም ቤተሰቡ ሁሉ ወደ ሳሎን ስለመጣ ሁሉንም የሚያሳትፍ ጨዋታ ጀመሩ። እራት ተበልቶ ተጫውተው ወደ 4 ሰዓት ላይ ነበር ወደ ቤቱ የሄደው ማርቆስ። ሶስናም ከማርቆስ ጋር ብዙ ለመላፋትና ለመጫወት ጊዜ ስላገኘች ደስ ብሏት ነበር። ሰሞኑን አይስክሬም እንደሚገዛላት ነግሯት በደስታ እየዘለለች ነው ያመሸችው። ወደ ቤት እየሄደ ነገሩን ለብቻው ሲያስብበት ከቆየ በኋላ ለቤት ሲደርስ ለሶፊያ ደውሎላት የተነጋገሩበትን ጉዳይ ሁሉ ነግሯት፣ እሷም ከስንክሳር ውጪ ሌላ ሰው ማንም እንደማይመስላት ነገረችው። ለመላኩና ለሰሎሜ ግንኙነት መፍረስ ሰበብ መሆኗን ስታስብ ራሷን ነው የበጠበጠው። ምንም እንዳታደርግ ለማንም ምንም እንዳትናገር ማርቆስ ስለነገራት ዝም ብላ መቆየት ብቻ ነው ያላት አማራጭ። ሶፊያ ማርቆስ ስልኩን ከዘጋ በኋላ ብዙ ነገሮች መልክ የያዙለት ስለመሰለው ትንሽ እፎይ ቢልም አሁንም ብዙ ያልተፈቱ እንቆቅልሾች አሉ። በመላኩ በኩል የሆነውን ነገር ለማወቅ ምንም ፍንጭ የለውም። የሰሎሜንም በግምት እንጂ ገና ምንም ማረጋገጫ ያለው ነገር እጁ ላይ የለም። ነገር ግን በእናቷ በኩል ያመለጠው ወሬ የሶፊያን ከመላኩ ጋር የፍቅር ግንኙነት ፈጥሮ ለሰሎሜ አሳማኝ አድርጎ ማቅረብ የሚችል ከስንክሳር ሌላ ማን ይኖራል ብሎ እንዲያስብ አደረገው። ይሁን እንጂ መላኩን በምን ጥበብና ኃይል ብታሳምነው ነው እንዲህ ሰሎሜን ዓይንሽን ላፈር እስከሚል ድረስ የጠላት? ሊገባው አልቻለም።
ይህንን ሲያስብና ሲያብሰለስል እኩለ ሌሊት እንደሆነም አላወቀ። መልአኩ አሁን ካንሳስ እንዳለ ስለሚያውቅ እነሱ ጋር ቀን ስለሚሆን ምቹ ሰዓት እንደሆነ በማሰብ ደወለ። ብዙም ሳይጮህ ነበር ስልኩን ያነሳው። ሰውየው ሰው አይተኛበትም እንዴ? እናንተ እዛ እንቅልፍ ያጣችሁ እንደሆነ አለ መልአኩ። ጎርናና ድምፁ የባሰ ጎርን ነው። ጫብራሬ በቃ ደላህ አይደል? የማያልቅ ቫኬሽን ገብተህ ምን አለብህ አንተማ? እንዴት ነህ ግን? ማርቆስ ድምፁን እንደሱ ለማጎርነን ሞከረ። ዞማዬ ምን ተገኘ? በውድቅት ሌሊት መተኛትህን ትተህ የሰው ቤት በማለዳ የምትረብሸው አለ መልአኩ። አሁንም እዛው አልጋው ላይ ለመቀመጥ እየሞከረ። ሳራ በጣም እየተሻላት ስለነበረ ወንድሞቿ ሁሉ መጥተው ሲጫወቱ አምሽተው ስለተኙ አሁንም ከረፈደ በኋላ እዛው አልጋው ላይ ነው። ብዙም የለም። ያው እንዴት ነህ ልልህ ብዬ ነው። እንዴት ናት ሳራ? ሚጡስ? አለ ማርቆስ መሬት ተቀምጦ አልጋውን ደገፍ ብሎ። ምንጣፉ ወፍራም ስለሆነ ቢቀመጡበትም ቢተኙበትም አይቆረቁርም። ማርቆስ ምቾት ይወዳል። ስለዚህ ዕቃዎቹ ሁሉ የምቾት አሳባቂ ናቸው። ሰላም ናት። ሚጢም ቀን በቀን ብዙ ለውጥ አላት። ሳሪ ወቅት ታደርጋለች። አሁን የቤት ውስጥም ወዳ ወዲህ ትላለች። ያው ሐዘኑን ነው እንዴት ማድረግ እንዳለብን ያላወቅ ነው። ቀን ከሌሊት ማልቀስ ነው። ምን ይደረጋል እንግዲህ አለ በረጅሙ ተንፍሶ። በጣም ከባድ ነው። አንተ ትቆያለህ እንዴ? መቼ ነው ወደዚህ ለመምጣት ያሰብከው? አለ ማርቆስ ወደ ጉዳዩ እንዴት እንደሚገባ እየቸገረው። አሁን እንደዚህ ከተሻላት አለቃይም ወደ አገሩ ለረፍት ስለሚሄድ ብመጣለት ደስ ይለዋል። ስራውም ተቆልሎ ነው የሚጠብቀኝ። ስለዚህ ከ10 ቀን በላይ የምቆይም አይመስለኝም። ምን ወደ ውጭ ትሄዳለህ እንዴ አንተ? አለ መልአኩም የተራውን ለመጠየቅ በሚመስል አኳኋን። ኖ ከወር በፊት የትም የሚሄድ አይመስለኝም። ማዚ ጠዋት ደውላ ነበርና ናፍቀኸኛል ደውል ብላለች። በጣም በጥሩ ሁኔታ ላይ ነው ያሉት። አዳዲስ እቅዶችንም እያወጣች ነው መሰል። እሱንም ልታካፍልህ አስባ ይሆናል። እዚህ ሰኞ መጣላው ብላኛለች። እስኪ እንግዲህ እቅዷን ሰምቼ እኔም አንዳንድ ምክሮችን እሰጣታለሁ። እኔ እኮ የምትገርመኝ በእቅዷ ትልቅነትና በውሳኔዋ ቆራጥነት ነው። ብትማር ደግሞ የትና የት ትደርስ ነበር አለ ወደ ቁም ነገሩ የሚገባበትን ቀዳዳ እየፈለገ። እኔ እንጃ፣ መማር እኮ አንዱን ያበረታል፣ አንዱን ያኮላሻል። አንዳንዴ ትምህርት ቤት ዕውቀትን ጋብዞ ድፍረትን የሚገድል ተቋም ሳይሆን አይቀርም። አለመማሯም ይሆናል እንዲህ ደፋር ያደረጋት ሲል መልአኩ ፈላስፋው ባኮትን በጠዋቱ ከባድ ፍልስፍናውን አያወርዱብን። እኔ መላ ስንክሳርስ እንዴት ናት? አግኝተህ ታውቃለህ? አለ ማርቆስ ቀለል አድርጎ። ሄይ ዋትሳፕ አሉ የዚህ ሀገር ሰዎች። እንዴት ትዝ አለች? ማዕቀብህን አነሳላት ማለት ነው ወይስ? አለ መልአኩ ስለ ስንክሳር ማርቆስ መጠየቁ ገርሞት። አንተ ሰውዬ አንዳንዴ እኮ ታስቀኛለህ። ያው ጓደኛ አይደለች መጠየቅ ክፋት አለው እንዴ? አረ ምንም የለውም ሮክፌለርዬ። እርሶ ሲጠይቁ መመለስ ብቻ ነው የእኛ ሥራ። ደህና ናት። ምን ትሆናለች ብለን ነው። ከነገ ወዲያ ማታ መሰለኝ በረራዋ ወደ አዲስ አበባ። ትመላለሰዋለች መንገዱን ጨርቅ አድርጎላት አለ መልአኩ ነገሩን ቀለል ለማድረግ እየሞከረ። ማርቆስ ሲጠይቀው በሳንዲያጎ የተከሰተውን ነገር በሆነ መንገድ ያወቀ ስለመሰለውም ትንሽ ከበድ እያለው ነበር። ደግሞ አሁን ምን ታገኘ እዚህ የሚያስመጣ? ወይስ ልጅቷ ዲፕሎማት ሆነች? አለ ማርቆስ በምጸት መልክ። ይሆናላ እንግዲህ እሷኑ መጠየቅ ነው።
የነዳጅ ማደያው ገንዘብ እየሰራ ነው ማለት ነው። ትንሽ የደበረኝ ነገር አለ፣ ግን ያው ስመጣ ነው የማወራህ። አሁን ብዙም ለማውራት አላሰኘኝም። ማለት ጸባይ ካሳመርክ ነው እሱ። የመላኩ ድምፅ እየጠራ ሄደ። ይሁና ፈላስፋው፣ የእርሶን ጥበብና ምስጢር ለመስማት ካደለን እንኳን ጠባይ ምን የማናስተካክለው ነገር አለ ብለው ነው። አረ እኔም ጥያቄ አለኝ። አጣዳፊ ነው። አሁን መልስ አልሰጥም ብትል ችግር ውስጥ ነው የምትገባው። እስካሁን እኔ ታግሻለሁ። አሁን ግን በቃ። ማርቆስ ድምፁን ኮስተር አደረገ። ኦ ሮክፌለር ተቆጡ። ምንድን ነው አለ መላኩ አሁንም እየቀለደ። ማለት ቀልድ አይደለም። ለምንድን ነው ከሰሎሜ ጋር የተለያያችሁት? ደግሞስ ለምንድን ነው እስካሁን ምንም ነገር ስለ እሷ ማንሳት የማትፈልገው? ማርቆስ ዝም አለ። ይህንን ነው እንዲህ ሲሪየስ አድርገህ የምትጠይቀኝ? እሱንማ ነገርኩህ እኮ። የታተመ ማህተም ነው፣ የተዘጋ ፋይል። ሌላ ጥያቄ አለ? አዎ፣ ጥያቄ ለምንድን ነው ከሰሎሜ ጋር የተለያያችሁት? እስካሁንስ ስለ እሷ ማንሳትም መስማትም የማትፈልገው ለምንድን ነው? ግልጽ ነው አደለ? እስካሁን የአንተን ስሜት በማክበር ዝም ብያለሁ። አሁን ግን ይህንን ጥያቄ ዛሬ መመለስ አለብህ ብሎ ማርቆስ ዝም አለ። ባልመልስስ ማለቴ ምን ይጠቅመሃል? አለ መላኩ። ማርቆስ ሲሪየስ እንደሆነ ገብቶታል። መላኩ፣ እኔን እንደ እውነተኛ ጓደኛ ነው የምታየኝ? ታውቃለህ፣ እኔ እናንተ በብዙ ነገር ውስጥ ነው ያለፍነው። እኔ የገባሁበት ጨለማ ገደል ውስጥ ገብተህ ነው ያወጣኸኝ። ስለ እኔ ያልነገርኩህ ነገር የለም። አሁን እኔ ልርዳህ ወይም ምንም አይደለም የምለው፣ ግን ይህንን ያህል ድብቅና ስውር ሰው መሆን የለብህም ነው። ኦኬ። በጊዜው ከቁጥጥር ውጭ በሆነ መንገድ ስሜቴ ተጎድቶ ነበር። ምንም መጥፎና ክፉ ነገር መናገር ስላልፈለግኩኝ፣ ደግሞም ስሟም ሲጠራ ያመኝ ስለነበረ ምንም ማውራት አልፈለግኩም። አሁንም ፈጽሞ ድኛለሁ ማለት አይደለም። ነገር ግን ባል ሚስቱን በጥይት በደበደበበት ዓለምና ብዙ ግፍ በሞላበት ምድር ከሰው ፍትሕና ንጹሕ ፍቅርን መጠበቅ ምናልባት የዋህነት ሊሆን ይችላል። ልቤን መመረዝ አልፈልግም። ማመንህ ሲቀለድበት ልብህ ቢያንስ ባይሰበርም ይሸራረፋል። እኔ ደግሞ ከልጅነቴ ጀምሮ ልቤን በፕላስተር አጣብቄ በጀሶ ሸፋፍኜ ነው የኖርኩት። ዝርዝሩን ታውቀዋለህ። ስለዚህ እሷ ማንም አድርጎት የማያውቀውን ነገር ስትፈጽምብኝ ምን ላድርግ? ለቅሶ ልቀመጥ ወይስ ምን ላድርግ? ደግ አደረግሽ እመቤቴ ማለት ነበረብኝ? መላኩ ዝም አለ። ሳያስበው እንባው መፍሰስ ጀምሮ ነበር። ማርቆስም ግራ ገባው። መላኩ እያለቀሰ መሆኑ ስለገባው አሁን ገና ነው ምን ያህል እንደተጎዳ በቅጡ ያወቀው። ጥቂት ዝም ካለ በኋላ ማርክ፣ ማወቅ ትፈልጋለህ ስለ ሰሎሜ? እሷ ሁለት ሕይወት ያላት ሰው ናት። ከሁሉም የጎዳይ ግን እንደዛ አይነት ሰው ትሆናለች ብዬ በእውኔም በሕልሜም አስቤው አለማወቄ ነው። ስንክሳር ሁሌም ያው ችሎታውን እንዳላት ስለማወቅ በጊዜው ብጎዳም የማልጠብቀው ጉዳይ አልነበረም። ለምን ታስለፈልፈኛለህ አሁን? መላኩ አሁንም ቁና ቁና እየተነፈሰ ዝም አለ። ቆይ ምን እንዳረገችና ምን ማስረጃ እንዳለ እንዲሁም የመረጃህን ምንጭ ልትነግረኝ ትችላለህ? አለ ማርቆስ። ዋው ማርክ፣ እኔን መሰልከኝ እኮ። ምን አደረገች ላልከው እዚህ አሜሪካ መጥታ የልጅነት ጓደኛዋ ከሆነው ዶክተር ክብሮም ጋር የተዳፈነውን ፍቅራቸውን አፋፍመው ሟቹን ወንድሟን እያስታመሙ ካጦፉት በኋላ
እሱ በሞት ከዚህ ዓለም ከተለየ በጥቂት ሳምንታት ውስጥ በአስገራሚ የጀልባ ሽርሽር ጉዞ ላይ በተፈጸመ ድንቅና ደማቅ ስነ ስርዓት ላይ ተንበርክኮ ያቀረበላትን ቀለበት ተቀበለች። ከዛም በኋላ ለሱ የማረጋገጫ ማህተም እንዲሆን የከንፈሩን ማህተም ከንፈሯ ላይ፣ እጁን በወገቧ ላይ ጠምጥሞ በክብር አኖረው። ይሄ በሆነ በሦስተኛ ቀኑ በጣም ትልቅና አስፈላጊ ዜና ስላለኝ ማታ ደውልልሃለሁ ብላ ኢሜል ስታደርግልኝ እኔም ዜናው ቀድሞ ስለደረሰኝ ይቅርብኝ ብዬ ራሴን ራቅ አድርጌ ከአደጋው ለመከላከል ሞከርሁ። ወደዚህ ልመጣ በነበረበት ሳምንት ደግሞ ዶክተሩ እጮኛቸውን ሰርፕራይዝ ለማድረግ ከአሜሪካ ወደ መቀሌ ጉዞ አድርገው ነበር። ይሄ ሁሉ ሳያንስ ደግሞ ኩርፊያዋ ነው ያልገባኝ። በእናት እንደ ሞኝ እኮ ነው የተጫወተችብኝ። እሺ ሰማሁኝ፣ ግን ስለ ራስህ የምታወራ ሳይሆን መጽሐፍ የምታነብ ነው የምትመስለው። አርዮኬ አለው ማርቆስ አነጋገሩና ስሜቱ ያላማረውን መላኩን። አሞኬ መረጃ ላልከው ቀለበት ሲያደርግላትና ሲስማት የነበረውን ፎቶ በአይኔ በብረቱ ነው ያየሁት። ሌላው ሁሉ እንዳለ ሆኖ እሱ ብቻ በቂ ነው። ምንጭ ላልከው ለጊዜው እሱን እንተው። ሄይ ምንጩንም አልንተው አንችልም። ለሁሉም ነገር እኮ ቁልፉ ያለው የመረጃው ምንጭ ላይ ነው። አንተ ባትነግረኝም ዝም ብዬ ስገምት ምንጩ ከስንክሳር ውጭ ሊሆን የሚችል አይመስለኝም። ግን ፎቶዎቹ ፎቶሾፕ ምናምን የፈጠራ ሥራዎች ቢሆኑስ ሲለው መልአኩ ከት ብሎ ስቆ አይ ማርክ፣ ይህንን ያህል ሞኝ እኮ አይደለሁም። ፎቶሾፕ ቢሆኑ ከአንተ ይልቅ እኔን ነበር ደስ የሚለኝ። ዶክተሩ መቀሌ የመጡትን ግን ምትሃት እንደማትል ተስፋ አለኝ። ልክ ነው፣ አብዛኛውን ነገር ስንክሳር ልትሆን ትችላለች የነገረችኝ። ሐቁን ግን አይቀይረውም። እኔን ያሳመነኝ ጥሬው እውነት ነው አለ መልአኩ ቁርጥ ባለ ድምፅ። እሺ እሷ ፎቶውን እንዴት አገኘች? እርግጠኛ ነኝ ተጋባዥ እንግዳ አልነበረችም። ለአንተስ ቆይ ምን አይነት ፎቶ ነው ያሳየች? ማለቴ የወረቀት ወይስ ኮምፒውተር ላይ? አለ ማርቆስ አሁንም የሚፈልገውን መረጃ ማግኘት እንደሚችል በማሰብ። አፓረንትሊ ዶክተሩን እሷም ትቀርበዋለች። መቀሌም የመጣ ጊዜ ስንክሳርን በስልክ ስታወራው ነበር። ኤኒዌይስ ቀለበቱን ያሰረላት ቀን ነው የደስታ ኢሜሉንና ፎቶዎቹን አታች አድርጎ የላከላት። ይኸውልህ ምንም የፈጠራ ነገር የለውም። በቃ ሰሎሜ ለእኔ የነገረችኝ መስሏት ስንክሳር ስትነግረኝ ለእኔ ሁሉም ነገር ባዕድ ሆኖብኝ አላምንም ስላት ነው ከፈለክ ብላ ፎቶውን ያሳየች። እንዴት እንዳደረገኝ ሳስበው ይዘገንነኛል። ሁለመናዬን ነበር ያመመኝ። ከዚህ የተነሳ ነው በቃ ምንም ከማንም መስማት አልፈልግም ብዬ ዘጋሁት። ባይሆን ኖሮ ደግሞ ላብድም እችል ነበር አለ መልአኩ አሁንም ድምፁ ከፍ እያልና እጁን እያወናጨፈ። ኦኬ ገባኝ። የማይታመን ነገር ነው ገባኝ ሁሉም ነገር። አሁንም ቢሆን ግን ትንሽ ረጋ ብላ ነገሮችን ማየት ይኖርብሃል። ለምንም አይነት ውሳኔ አትቸኩል። በጣም አመሰግናለሁ ስለነገርከኝ። ሁሉም ነገር ገብቶኛል። አንድ የመጨረሻ ጥያቄ፣ ከስንክሳር ሌላ ይሄንን ያልከኝን ነገር እውነት እንደሆነ ያረጋገጥክበት ምንጭ ወይም ፍንጭ አለ? ማርቆስ የመልአኩን መልስ መጠበቅ ጀመረ። መልአኩ ትንሽ አሰብ አድርጎ በቃ እኮ ማርክ፣ ምን አለ ከፎቶዎቹ በላይ ምን ምንጭና ፍንጭ እንዳቀርብልህ ትፈልጋለህ? ፍርድ ቤትም ቢሆን እኮ ከዚህ በላይ የሚጠይቀው ማስረጃ አይኖርም። እኔም ባለ ጉዳዩ አልፈለግኩም፣ የሚያስፈልገኝም አይመስለኝም። ኦፍኮርስ የራሷ መጥፋትና የእሱም መቀሌ ድረስ መምጣት ፍንጭ ነው። ከዛ በላይ ግን የሚያንገበግበኝ ስራዋን ስለምታውቅ አንድ ቀን እንኳን ተሳስታ ስለ እሱ አንስታልኝ አታውቅ። ጓደኛቸው እንኳን እንደሆነ ወይም ምናምን ብላ የወንድሟ ጓደኛ ከሆነ ለምን አለ መልአኩ። በእርግጥም ሌላ ምንም ምንጭ እንደሌለው ሲረዳ ምስክር በ2 ወይም በ3 ይጸናል የሚለው የትልቁ መጽሐፍ ቃል ትዝ አለው።
ቀጥሎም ሁኔታዎች ሁለተኛ ምስክር ናቸው ብሎ ራሱን አጽናና። ሄይ በቃ ተው፣ ጥያቄን መልሰህልኛል። አሁን እኔም ጠዋት ስብሰባ አለች፣ ስለዚህ ልተኛና ወይ ነገ እናወራለን አለና ማርቆስ ትንሽ ማፋሸግ ሲጀምር እንደ ባለጸጋ ማፋሸግ የሚዶክከኝ ነገር የለም። በልተኛ ወዳጄ፣ ነገ እናወራለን። ታንክስ። እንዴት ቀለል እንዳለኝ አትጠይቀኝ። መላኩ በረጅሙ ተነፈሰ። ማርቆስ የእንቆቅልሹ አብዛኛው ክፍል እየገጠመለት መጣ። ግን ደግሞ የፎቶው ነገር ግራ አጋብቶታል። ሰሎሜና ክብሮም ቀለበት ማድረግ፣ መሳሳም፣ በኢሜል የተላከ ፎቶ፣ የኢሜሉን ኮፒ የሚያገኝበት መንገድ ቢኖር ተመኘ። ብዙ ካሰበ በኋላ የመጣለት ጊዜ ሳያጠፋ መቀሌ መሄድና ስንክሳር አዲስ አበባ ሳትደርስ ገና እየበረረች ሳለ ሰሎሜን ማግኘት ነው። በመቀጠልም ሌሎች ነገሮችን እንዴት አድርጎ ጊዜና ቅደም ተከተል ማስያዝ እንዳለበት ሲያስብ እንቅልፍ ይዞት ጭልጥ አለ።